ይስጥልኝ የምወዳችሁና የማከብራችሁ ውድ የቻናሌ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ አድርጉኝ እና እኛ አረብ ሀገር ላይ የምንሰራ ልጆች እኛን ይመለከታል፣ ሁሉንም ማለት ነው ይመለከታል። እና አንዳንድ ጊዜ አላማችን ላይ ሳናተኩር ቀርተን እስካሁን ይሄው ስንት ዓመት ሰርታችኋል፣ ብዙ ዓመት ሰርታችኋል ከኔም ጭምርና ስንመጣ ከኢትዮጵያ ስንመጣ በቃ ወስነን ይሄንን ነው አድርጌ እመለሳለሁ። ቤትም ከሆነ የሆነ አላማችን ብቻ አለ ጭንቅላታችን ውስጥ አስቀምጠን የመጣ ነው እና እዚህ ስንመጣ አላማችንን ትተን የሌላ ሰው አላማ ማሳካት እንገባለን። ያሉንን ሁሉ እናምናለን። በጣም ብዙ እንጎዳለን። በጣም ብዙ ልጆች አብሶ አረብ ሀገር ያለን ልጆች እና ማንንም አትስሙ። እኛ ችግራችን እዚህ ስንመጣ ማለት ነው በዛ አጎቴ፣ ያጎቴ ልጅ፣ ያክስቴ ልጅ ምናምን ኢትዮጵያ ግቡና እዩት ምን አይነት ፊት እንደሚያሳያችሁ። የእውነቴን ነው፣ ጌታ ምስክሬ። በቅርቡ ነው ሄጄ የመጣሁትኝና ብዙ ሰው መማር ከፈለገ ብዙ ሰው ምንድነው ብልጥ ሰው ከሌላ ሰው ይማራል፣ ሞኝ ደግሞ በራሱ ደርሶ ይማራል ይባላል። ማንም የእናንተ ችግር ማንም ዞር ብሎ ያየውም። 10 ዓመት ሰርታችሁ 10 ዓመት ሙሉ ብር የላካችሁለት ሰው ያጠፋው ሰው ዛሬ እኮ ምንም የለኝም አጣው ብትሉት ማለት ነው ለሌላ ሰው ልካ ለወንድ ልካ ምናምን ነው የምትባሉት። ስለዚህ ለራሳችሁ አላማ ግባችሁን እወቁ። እና ምን ልላችሁ ነው፣ በጣም ብዙ እንቁራሪቶች ለውድድር ቀረቡ ይባላል እና ገመድ ከዳር እስከ ዳር ተዘረጋና ታች ገደል ነው እና ባህር ነው ገደል ነው። በዛ ላይ ለማወዳደር እንቁራሪቶቹ ተሰበሰቡ። ከዛም በኋላ በዚህ ደጋፊ ያላቸው፣ በዚህ ተቃዋሚ ያላቸው፣ ሁሉም ለእያንዳንዷ ብዙ ደጋፊ ብዙ ተቃዋሚ ያላቸው እና ከዛም በኋላ ውድድር ተጀመረ። ከዛም በኋላ ገመዱ ላይ ተንጠልጥለው እየሄዱ ግማሹ ያጨበጭባል፣ ግማሹ ይተቻቸዋል፣ ግማሹ ይሰድባቸዋል፣ ግማሹ ይደግፋቸዋል ምናምን። ከዛ ሁሉም ደጋፊዎቹም ደጋፊ ያላቸውም ደጋፊያቸውን ለማየት ተቃዋሚ ያላቸውም ተቃዋሚዎቹን ለማየት ምናምን ዞር ሲሉ ምናምን እንዳለ ወድቀው አለቁ ማለት ነው። ከዛም በኋላ ከዛ መካከል ግን አንዷ ገመዱ ላይ ሳትወድቅ ተሻግራ ተገኘች ማለት ነው፣ አሸነፈች። እና ከዛም በኋላ ጋዜጠኛ መጥቶ ምናምን ለመጠየቅ እንዳለ ሁሉም ተራግፈው አለቁ። እሷ እንዴት ተሻገረች ብለው ሰው ገርሞት ጋዜጠኛ መጥቶ ቃለ መጠየቅ ሊያደርግላት ሲመጣ ከዛም በኋላ እሷን የሚያወዳድራት ሰውዬ መጥቶ እሷ እኮ መስማትም መናገርም አትችልም አለ ይባላል። እና ምን ልላችሁ ፈልጌ ነው፣ አላማችሁን ማለት ግብ አድርጋችሁ የያዛችሁትን አላማ እሱን ለማሳካት እዛ ላይ ትጉ እንጂ ከዚህ ተቃዋሚ ከዚህ ደጋፊ አለን ብላችሁ ለማንም ምንም አታድርጉ። ጌታ ምስክሬ። ይኸውላችሁ ህይወት አንዳንድ ጊዜ እኛ በጣም እዚያ ፈርድሜ ግጠን ትደግፏቸዋላችሁ እና የሆነ አንድ ቀን የሆነ ነገር ሳታደርጉ ስቀሩ ያ በጣም ብዙ የለፋችሁት ብዙ ያደረጋችሁለት ሰው ይቀየርባችኋል፣ ጥያቄ የለውም። እንደውም ሰጥቶ ከመቀየም ሳይሰጡ መቀየም ይሻላል። እና ብዙ ልጆች የምንጎዳው ያክስቴ ልጅ ያጎቴ ልጅ እንደዚህ ሆኖ ማንንም አትስሙ፣ ልክ እንደ እንቁራሪቷ። ከዛም በኋላ እናንተ ግባችሁን እንትን ማለት አላማችሁን አሳክታችሁ ስትገቡ የራሳችሁ ነገር ሲኖራችሁ ስኬታማ ስትሆኑ የሆነ ነገር ስታደርጉ ስትሰሩ የሆነ የራሳችሁ ቋሚ ነገር ገንዘባችሁን በስነስርዓት ስትይዙ ያ ትናንትና የተቃወማችሁ ሰው ዛሬ ሊደግፋችሁ ይመጣል። ለምን አላክሽልኝም፣ ለምን እንደዚህ አላረግሽልኝም ብሎ ያኮረፈው ልጅ ወይ ደግሞ ያኮረፋችሁ ዘመዳችሁ ይመጣል። ሰው ለምን ያሸነፈ ሰው ይወዳል ሰው። ስለዚህ እንደ እንቁራሪቷ ግባችሁ ላይ አተኩሮ መድረሻችን የት ነው ብለን እናተኩር። እኔንም ጭምር ነው። የእውነት በቅርቡ ነው ኢትዮጵያ ደርሼ የመጣሁት።
የሰውን ልክ የምታውቁት ስትሄዱ ነው፣ አጠገቡ ስትሆኑ ነው። ማን እንደሚያዝንላችሁ፣ ማን እንደማያዝንላችሁ፣ ማምን እንደሚላችሁ። የእውነቴን ነው። ከኔ ጋር የሆነ እንደዚህ አብሮ ስቆ ተጫውቶ ሄዶ ከእናንተ ጋር አብሮ ስቆ ተጫውቶ ሄዶ ውይ ምናምን ብሏችሁ፣ ወይኔ በስመ አብ ስንት ዓመት መሰላችሁ የሰራችሁ? በጣም ብዙ ዓመት እኮ ሰርታለች። ግን ምንም የላትም ነው የምትባሉት፣ ያገዛችሁ ሰው ማለት ነው። ስለዚህ አላማችሁን ለማሳካት ዝም በሉ። በአሁን ጊዜ የተመቸ ቴክኖሎጂ አለ፣ ከሰው ጋር ትገናኛላችሁ። እኛ ደግሞ ፈርዶብን በጣም የዋህ ነው የምንሆነው። ኢትዮጵያ ላይ ወደዚህ ልንመጣ ስንል እኮ በጣም ብዙ ነገር አቅደን ቤት ሰርተን መነሻ ይዘን ከዛም በኋላ አስገብቼ ወልጄ ምናምን ነው የምንለው። እዚህ ከመጣን በኋላ ግንሳ 30 ቀን አፈርድሜ ትግጣላችሁ፣ ትሰራላችሁ። ጉልበታችን አለቀ። ምንም እኔ በእርግጥ እግዚአብሔር ይመስገን ልጆች አሉኝ፣ ቢያንስ ለልጆች ይላለሁ። ግን ቢሆንም ደግሞ ይህን ያክል ዋጋ መክፈል የለብኝም ነበር ብዬ አስባለሁ። ትላንትና ዞር ብዬ ሳስብ እና ያልወለዳችሁ ያላገባችሁ ልጆች በጣም ነው ታሳዝኑኝ። እኔ አረብ ሀገር ተመልሳችሁ እዚህ አሁን ስራ ላይ ስለምናሳልፍ እዚህ ስራ ላይ ስለምናሳልፍ ጉልበታችን እራሳችንን አናዳምጠውም። ተነስታችሁ ስራ ነው በቃ ቢደክማችሁም ጣው ብድግ ብላችሁ ወደ ስራ ትገባላችሁ። ኢትዮጵያ ስትገቡ ራሳችሁ ስታዳምጡ በሽተኛ ናችሁ እንዳለ በቃ ማለት የድካም እንትን ስሜት ይሰማችኋል። እንደገና ደግሞ የሆነ ገንዘብ ሳትይዙ እማ ከገባችሁ እንዴት እንደሚሰማችሁ ነው ነኝ የምነግራችሁ። ብልጥ ሰው ከሰው ይማራል፣ ሞኝ ደግሞ በራሱ ደርሶ ይጎዳል። እና አንዳንድ ጊዜ ማወቅ ለራስ ነው። ግባችሁ ላይ በቃ ጸጥ ዝም። አረ ቸግሮኛል፣ አረ እንደዚህ ሆኛለሁ፣ አረ እንደዚህ። ሰው አትርዱ አይደለም፣ ሰው ይረዳል፣ ዘመድ ይረዳል፣ በአግባቡ ነው። እኛ ከመጠን በላይ ነው በቃ ለጠየቀን ሁላ ማለት ነው በቃ አለ አይደለ። በጣም ነው የምንጎዳው፣ በጣም ነው የምትጎዱት እህቶቼ። የእውነቴን ነው የምሬ ልንገራችሁ፣ በጣም ትጎዳላችሁ። እዛ ገብታችሁ ደግሞ ምንም ከሌላችሁ ሌላ ሰው እንኳን ማለት ተቀጥራችሁ እንኳን ለመስራት ከዚህ ገብታችሁ አታገኙም። እና ማወቅ ለራስ ነው እህቶቼ። የመጣ ነው ለገንዘብ ነው። ገንዘባችሁን በአግባቡ ያዙ። ከዛም በኋላስ መጨረሻ ላይ ስትታመሙ ማንም ዞር ብሎ አያችሁም። ለምን? ያ ሰው ከእናንተ እናንተን ሳይሆን ገንዘብ ነበር የሚፈልገው፣ እናንተን ሳይሆን እርዳታችሁን ነበር የሚፈልገው። የሰጠን ጊዜ ማንም ይወደናል፣ የከለከልን ጊዜ ግን ማንም አይወደንም። ያን ጊዜ ውሾ ነው የሚበላችሁ እህቶቼ። ለራስ ነው ማወቅ። የእውነት እኔ ሰው አታግዙ፣ ሰው አትርዱ፣ እንደዚህ አታድርጉ ምናምን አልልም። እኔም አላደርገውም እንደዛ። ያለኝን አቅም በአግባቡ ግን ለሁሉም የሆነ 30 ቀን አፍርድሜ ግጣችሁ አንድ ቀን ብሯ ስትመጣ ለከሌ 300 ብር ለእንትን ላጎቴ ልጅ ለእናቴ ለአባቴ ምናምን ክፍልፍል ስታረጓት ብሯ ታልቃለች። ከዛስ ድጋሚ ሌላ ወር፣ ከዛስ ድጋሚ ሌላ ወር ስንሰራ አመቱ አይታችሁታል። ምንም ሳትይዙ ምንም የሌላችሁ ልጆች የላችሁ አላችሁ። በጣም ብዙ አመት ሰርቻለሁ። የሆነ በቃ እንደዚህ የሚናገሩ ሚዲያ ላይ ኮሜንት ምናምን ገብቼ ሳነብ ይህን ያክል አመት ሆነኝ ግን ምንም የለኝም እንዴ! እስከ መቼ? ቢያንስ በቃ ትላንትና ከተጎዳን ለነገ ማወቅ፣ የትላንትናው እንቅፋት ነገ ድጋሚ ደግሞ እንዳይመታችሁ መጠንቀቅ አለባችሁ። አብዛኝ ደግሞ በጣም የምትጎዱ ልጆች ቀጥ ብላችሁ በዚሁ ቀጥታ ወጥ የምትሰሩ ልጆች፣ ኢትዮጵያ የማትገቡ ልጆች፣ ሰው ሁሉ እንደዛው ይመስላችኋል። አስቀምጣችሁት እንደመጣችሁ ሰው ድሮ እንደምታውቁት ሰው ይመስላችኋል። አይደለም፣ ተቀይሯል። የእውነት ማዘን የለም፣ መራራት የለም። ወይ ተጎድታለች እኮ የለም። ርህራሄ ከምድራችን ላይ ጠፍቷል። የእውነት አንዳንድ ቦታ ስታዩ እናትም እየጨከነች ነው፣ አባትም እየጨከነ ነው። እና ለእናንተስ ማንም አያዝንላችሁም። ስለዚህ ለራሳችሁ ለዓላማችሁ ከዚህ በኋላ ቆራጥ ሁኑ። ልክ እንደ እንቆራሪቷ ማንንም አትስሙ፣ ደጋፊያችሁንም አትስሙ። ምንድን ነው እወድሻለሁ፣ አፈቅርሻለሁ፣ እንደዚህ ልሻለሁ ምናምን የሚላችሁንም አትስሙ። እኔ ብር ካላክሽልኝ እኔ በቃ እንደዚህ ሊሆን ነው የሚላችሁንም ወንድማችሁ አትስሙ። ለምን? እናንተ ባትኖሩ እነሱ መኖር ይቀጥላሉ፣ ህይወት ይቀጥላል። ማንም ባትረዱት
እንደውም ሰው ካልቸገረው መፍትሄ አይፈልግም። ሰው ካልቸገረው ወጥቶ መስራት አይፈልግም። እና እኛ እያሰነፍናቸው ነው። ለችግራቸው መፍትሄ እንዳይፈልጉ የሆነ ነገር ውሽቅ እናደርግባቸዋለን። ከዛም በኋላ ቀጥሎ አይ በቃ እሷ አለች ነው የሚላችሁ። ወንድማችሁን ባጃጅ ግዥልኝ፣ የሆነ ነገር አድርግልኝ ምናምን አሉ። ገዝተውም ወይ ተበላሽታ ትቀመጣለች ምናምን። ስለዚህ ስትገቡ ራሳችሁ የምታስተካክሉትን ህይወት አስተካክሉ እንጂ ለደጋፊያችሁም ለተቃዋሚያችሁም ዞር ብላችሁ ወደ ግራም ወደ ቀኝም አትበሉ። ቀጥ ብላችሁ ስራችሁን ስሩ፣ ገንዘባችሁን ቋጥሩ። ዛሬ የምታምኑት ኪሳችሁን ብቻ ሰው ጋር ማስቀምጣችሁ ምናምን ብር አለኝ ብላችሁ እርግጠኛ ሆናችሁ መግባትም አትችሉ። እርግጠኛ የምትሆኑበት ነገር የለም። ሰው ከኑሮ ውድነቱ አንጻር ምናምን ካለው የሁኔታ በጣም ዘመናችን ክፉ እየሆነ ነው።